ጤና ይስጥልን ተመልካቾቻችን ይህ አካታዊ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታዊ ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር በሰዓት እናቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን በተለይ ተመልካቾች እንደምታስታውሱት ከፕሮፌሰር ቦበዲን አብዱልሃብ ከኦፕን 2020 ኮሌጅ ባለቤት ጋር በተለይም ኢትዮጵያ ላይ ይሄንን ማህይብነትንና ኋላ ቀረትን ለመቅረፍ ከአሜሪካ ትልቅ ራዕይ ይዘው መጥተው ሀገራቸው ላይ የትምህርት ስርዓቱን በተለይም በትምህርት ካሪኩለም በመላው ሀገራችን በተለይ በኦሮሚያ በሶማሌ እንደዚሁ ደግሞ ጠረፍ ባሉ የድንበሮች ላይ ትምህርትን ጥራቱን ጠብቆ እንደዚሁም በሁለተኛ ደረጃ በሚባል ደረጃ ሀገሪቷ ላይ በተለይም ከአልፋ ዩኒቨርሲቲ ቀጥሎ የርቀት ትምህርትን ማህበረሰባችንን ትምህርት ጥራትን ጠብቆ በከፍተኛ ደረጃ ለማህበረሰባችን የትምህርትን ተደራሽነት አድርገው ያሰቡትንና ያቀዱትንና አላማቸውንና ተልኳቸውን ያስፈጸሙ ያለ እንደዚሁ ደግሞ አንዳንድ ሰዎች እንግዲህ ሀገራችን ላይ ነጋዴዎች ትምህርትን የንግድ ስርዓት አድርገውት ጥራቱንና ተደራሽነቱን ለሰፊው ማህበረሰብ ያቀርቡ ከዛ በኋላ ብዙ ነገር ሆኖ መንግስትም በዛን ጊዜ በነበረው ክፍተትና በአጠቃላይ የትምህርት ስርዓቱ እንዳሆኑ የትምህርት ኳሊቲ ኮንትሮል ደግሞ ኳሊቲ አሹራንስ የሚያደርገው ድርጅት አልነበረምና ብዙ ጊዜ ሰርቲፊኬት የሚሸጥ ነበርና ከዛ ተማሪዎች እንዳለ መምጣት ጀመሩ ሴቶቹ ወንዶቹ ምን ግራጁዌሽኑ ምናምን ሲባል እነዚህ ነጋዴዎች ካፌ ቁጭሉና እነዚህ ተማሪዎች ወክስ ያረጉ ያሉ ምንድናቸው እነዚህ ተማሪዎች አሜን ሰው ትምህርት ቤት ነው የሰው ብዛት ያዩ አዎ የት ምንድነው መማሩት እንደዚህ ቦታ ስንት ነው መከፍሉት ብሎ ይጠይቃሉ ይሄን ያህል ብር ካልኩሌት ያደርጋል አሁን እዛው ነጋዴዎች ናቸው እነዚህ የተለያየ ንግድ ስላይ ተማሪ አዎ ካልኩሌት ታዲያ እኔ ስንዴ ነግጄ ማገኘው ይሄን ያህል በቆሎ ነግጄ ማገኘው ለምን ትምህርት አልከፍትም ይምላል ሐሳብ ይመጣል ባሌውስ በሁለተኛው አመት 6-7 ትምህርት ቤቶች ተከፈቱ ኮሌጆች ያንተ ትምህርት ኤግዛክትሊ ስንት አመት 40 አመት እነዚያ እዛ የነበሩ ሰዎች ናቸው ሶ ትንሽ ድሪሜ እኔም እንደ ሮል ማዴል መሆን ፈልጋለሁ ገባ ሌሎቹም እኔን አይቶ እንድከፍቱ በጣም ነው የምፈልገው እመኛለሁ በአንድ ትምህርት ቤት ብቻ ሳይሆን ግን እኔ የምፈልጋቸው ሰዎች አልነበሩም እነዚህ ለራሳቸው ያልተማሩ ሰዎች ስለ ትምህርት ቫልዩ የማይሰጡ እነሱ ራሱ መማር ነበር ስለ ትምህርት ምንም የማያውቁ ኦንሊ ከቢዝነስ አንፃር የሚያዩ ሰዎች በመሆናቸው ነው እንጂ ቅር ያለኝ ሌሎች ትምህርት ቤቶች በከፈቱ እንደ ዩኒቨርሲቲው መግባት በጣም ደስ ይል ነበር ሶ ምን አደረገ ሞራላችንን ቻሌንጆችን ህግ መጠበቅ የለም ኳሊቲ መጠበቅ የለም ኮምፕሮማይዝ ማድረግ ነው በሁሉም ፎርጂድ ስራ መስራት ጀመሩ ሰርቲፊኬታቸው ፎርጂድ አስተማሪዎቻቸው ፎርጂድ ገባኔ ማለት ሶ አንተ ፕሪንሲፕሉን ጠብቀ እኔ ፈጣሪ ያየኛል አገሬ ታየኛለች ህዝቤ ያየኛል የተማርኩትን ለዚህ ነው ብለ ብዙ ነገር የምትፈራቸው ነገሮች አሉ እነዚህ የምፈሩት ነገር ተማት የሰውን እርካታ እንጂ ገንዘብ አይደለም ኤግዛክትሊ ገንዘብ ቢሆን ሀገር ተመጣጣ ይሄ ትንሽ ቻሌንጅ አመጣብን ባሌ ውስጥ እንደዛ እንደሆነ ሁሉ ሌሎች ሀገሮች ተመሳሳይ ተሰራጩ የከተማ ሰፈሮች ነጋዴዎች ምናምኖች ያመጣሉ በሳንቲም አክሬዲቴሽኖችን ያገኛሉ ተማሪዎችን ፎርጂድ ዶክመንት ያሰር ሶ መጨረሻ ላይ ምን መሆን ተጀመረ ሁሉም ትምህርት ቤቶች ፕራይቬት ኢንስቲትዩሽን የሚባሉት ሁሉ በአንድ ስም ነው ተጨፈለቀ እነዚህን ሰዎች በማየት መንግስትም ደግሞ ከፍተኛ ጥረት አላደረጉም ያን ጊዜ እውነተኛ አስተማሪ ትምህርት ቤት የትኛው ነው የኳሊቲ አሹራንስ ዝም ብሎ ነው እንጂ የትኛው አርጓል የትኛው አላደረገም የሚል ነገር ላይ ትኩረት አላደረገም ዝም ብሎ በደፈና ሁሉንም አንድ ላይ ማየት ጀመረ ሌላው ደግሞ በጥቅም ጉዳይኛ ሰዎች በጥቅም ይገዛሉ በተለይ ትምህርት ላይ ጄኔሬሽን ማጥፋት ማለት ነው አሁን ነርሲንግ ትምህርት ቤቶች ያሏቸው ሰዎች እንደዚህ አይነት ነገር ሲሰሩ ላይክ ሂድና ግደል ማለት እኮ ነው የሰው ልጅ መርፌ ሰጥተው ግደል ማለት ነው በትክክል ካላስተማርከው እውነተኛ ፕሪንሲፕል ከሌለ ትምህርት ቤትም እንደዛው ነው ጄኔሬሽን ማበላሸት ማለት ለአንተ ልጆች እንዲያርጉ ማትፈልገው ለሌላ ሰው እንዴት ትመኛለህ ከጥቅም ብቻ አንፃር ነው ወይ ብቻ ከጥቅም ይሄ ነው እንጂ በእኛ ኳሊቲ ደረጃ ስንሰራ በጣም ቆንጆ አድርገን ሰርተናል ኳሊቲያችን እኔ ባለኝ መረጃ ግን ፕሮፌሰር
አሁን በህይወት የሌሉ የኦሮምኛ ሌጀንድ ዘፋኖች አሊ ቢራንም ኑሆ ጎበናንም ጨምሮ ለርሶ ዘፈንዋልና ስለሱ እስቲ ያስታውሱን ለሰሩ ስራ ማለት ነው በተለይ በፈረስ ሲጓዙ እንግዲህ ተመልካቾቻችን ቪዲዮ ላይ ማየት ይችላሉና ስለሱ ልመልሶት እስቲ እኔንም ትንሽ ፕረስ ስለሚያደርገኝ ነው ኦኬ አሊ ቢራ አላህ ይርሐሙ ኑሆ ጎበናም አላህ ይርሐሙ ሁለቱም አልፈዋል እነዚህ ማለት ለአገሮቻቸው ለህዝቦቻቸው በጣም ተቆርቋሪዎች የሆኑ አርቲስቶች ናቸው ዝም እነሱ ዘፋኞች ወይ አርቲስቶች አይደሉም ታጋዮች ናቸው እድሜ ዘላለማቸውን ያሳለፉት ለዚች አገር እድገት ለዚች ህዝብ ነፃነት እኩልነት ሲዘፍኑና ሲታገሉ የነበሩ ጀግኖች ነበሩ ሰው አንድ ነገር ጥሩ ነገር ሲያዩ ለህዝቦቻቸውና ለአገር ያማሞገስ ያንን ሙገሳቸውን ደግሞ በዘፈን ማሳየት ማቅረብ በአርት ደረጃ ማሳየት የነሱ መሳሪያ ነበር የማይፈልጉትን የማይወዱትንም ደግሞ በዛው ልክ አርቲስቲክ አድርገው እንደዛ በሚሊዮን ሰው እንዲያይና እንዲሰማ አንድን ሰው ዛሬ ነው ከሙዚቀኛ እዚህ ሀገር ቁጭ ብሎ ጣሊያንን ፈረንሳይን ጀርመንን አሜሪካን አውስትራሊያን ያሰማል አንድ ዘፋኝ አንድ ፖለቲሽያን ግን ማድረግ አይችልም አንድ ቄስም አይችልም አንድ ሼክም አይችልም ግን እነዚህ አርቲስቶች ገባሪን ምልን ዘፋኞች ኢቭን ሚዲያ ባልነበረበት ዘመን አሊ ቢራ ድሬዳዋ ላይ ቁጭ ብሎ በጊታር ሲጫወት የነበረውን ትንሽ ዘፈን ሁሉ ኢትዮጵያ ውስጥ ያዳርስ ነበርና ውጭ ያለውም ሰው ይሰማ ሰው የሱ ጥይት ሁሉ ቦታ ይማታ ነበር ማለት ነው እነዚህ ሰው ያሁን ድሮን ማለት ነው ኤግዛክትሊ እና ኑሆና አሊ ቢራም አላህ ይርሐማቸው ይሄንን ነገር አዩ እንጆ ተደሰቱ ወደ ሀገር ሲመጡ አዩ ስራ ይሄው ከአሜሪካ መጥቶ ስንቶቻችን ነው ከአሜሪካ ሄደን ኢትዮጵያ ገብተን ገጠር ለገጠር ይሄን ነገር ምን ሰራው ብዙ ሰዎች የለንም ሰው የኛን ተማርተ ልጆች ያስተማረ ነው የኛን አገር ያስተዋወቀ ነው እኔ ደግሞ በትምህርት ብቻ ሳይሆን በማስተዋወቅም በሚዲያም እንዳንተ ባልሆነም ሰርቻለሁ የተወሰነ ፋያ ኦሮሚያ ቢዬ የቁንጅና ውድድር በኦሮሚያ ውስጥ እናዘጋጅ ነበር በዛ ላይ ደግሞ የባህልና ካልቸሩንም አገሩን ማህበረሰቡ አገሩን እንዲያቅ በሚዲያ ያኔ ኢቭን የኦሮሚያ ፕሮግራም ባልነበረበት ዘመን ቴሌቪዥኑም እንደዚህ ቴሌቪዥን ባልነበረ አንድ ቴሌቪዥን ብቻ በነበረበት 30 ደቂቃ የኦሮሚያ ፕሮግራም እሱን ተከራይተን ለዛው እናስተዋውቅ ነበር ባሌቺ ነው የምትመስለው ሐረርጌ ይሄ ነው መስሎ ጅማ እንዲኖ ኢሉ አባቦራ ቦረና ከሚሴ ጅማ ሁሉን የዞርን ያሳየን ፕሮሞት ያደርግ ነበር የመላ እንትን ላይ ቱሪዝም ላይ ሶ ይሄንን አፕሪሺየት አደረጉ እነዚህ ሰዎችና ብር አይደለም መስጠት የሚፈልጉት በዜማቸው በአርታቸው የተደነቁበትና የወደዱትን ነገር ሰውም እንዲሰማ አፕሪሺየት እንዲያደርግ ብለው ያንን ዘፈን አውጥተው አንዱ አሊ ቢራ እዚህ ያለ ነው ያንን ዘፈን ያወጣው እዚህ ተመልሶ ካየ በኋላ የኔን ትምህርት ቤቶች ማየት ተማሪዎች ሲያነጋግር ምን ስል በጣም ተመሰጠና ዘፈኑን አወጣ ኑሆ ጎበና እንደውም ኬንያ ነበር እሱም አላህ ይርሐሙ ኬንያ ነበር ከኬንያ ሰምቶ ነው እሱን ኢንፎርሜሽን አድርጎ ይሄን ዘፈን አወጣ ቡመዲንኪያ ብሎ እንትን ያደረገው ማለት የኔ ወልዲ ማለት ነው የኔ ይመስላል ምን ተሰማሁት እኔ ኦፍ ኮርስ አንተ እንኳን አንድ ኢትዮጵያ አላት የሚባሉ አርቲስቶች እንደነ አሊ ቢራ እንደነ ኑሆ ላንተ ጥሩ ቦታ ሰጥተው ቆንጆ ነገር ስላንተ መናገር ይቅርና ማንም ተራሰው እንኳን ዛሬ
ስላንተ ጥሩ ነገር ስናገር ያስደስታል። በተለይ ትክክለኛ መንገድ ላይ ካለክ ትክክለኛ መንገድ ጥሩ ነገር ሰራ ለማህበረሰብ ተኮር ስራ መስራት ከሆነ ማንም ሰው እንኳን አመሰግናለሁ ስለ ያስደስታል። እና አሊ ብራና ኖሆ እንደዚህ ከማለት እነሱ ትልቅ ሰዎች የሚባሉት የታወቁ ሌጀንዶች የተባሉት እንደዚህ አይነት አመለካከት ላንተ ስኖር አይደለም ማንም ሰው መንገድ ላይ ታንኪዩ እንኳን ባህላችን ደግሞ የመከባበር የመተዛዘን ደግሞ ባህላችን በጣም ደስ ይላል። I felt very good። ምናልባት ግን እዛ ጋር ነው ነጋዴዎቹ በዘመቻ መልክ ትምህርትን በጣም ያበለሻሹበትና የንግድ ኦፍ ኮርስ ትምህርት ያን የንግድ ፓርት ነው። በኋላ ላይ መጣበታል የትምህርት ቢዝነስ ምን ይመስላል የሚለው እንደው በጣም ዝም ብሎ በዘመቻ መልክ ሲያደርጉት ምክንያቱም ምናልባት በጣም ኢትዮጵያ ላይ ቀደም እርሶ መግቢያ ላይ እንደነገሩኝ ፕሮፌሰር ደርግ ነው ትምህርትን በዘመቻ ማህይምነትን ለማጥፋት ብሎ በጣም ትምህርትን ነው ጥሩ ኤክስፒሪየንስ አለው የደርግ መንግስት እድገት በህብረት በሚለው ነገር ላይና በጣም 12ኛ ክፍል የጨረሱ ተማሪዎችን ወደ ክፍለ ሀገር ልኮ ማንበብና መጻፍ ማህይምነትን ለማጥፋት ያደረገው ጥረት በአፍሪካ ደረጃ እንደ ሞዴል ይጠቀሳልና በተለይ እርሶ ማህይምነትንና የተማሩ ሰዎችን ለማብቃት ያደረጉት ጥረት በነዛ ነጋዴዎችና በትንሽ ባልተማሩ ንዋይ የሚናፍቁ ሰዎች ገበያው ሲበለሻሽና እርሱ ያሰቡትን ነገር ሲሆን እንደው ይሄ ዘፈኑና ትክክለኛ ተገቢ የሆነ ሙገሳ እነዚህ አርሰዎች በኢትዮጵያ ፖለቲካ ላይ ያመጡትን ለውጥ እናውቃለን። ቀደም መግቢያ ላይ ብየዋለሁ ድሮ ናቸውና እንደው እርሱ ያንን ስብራቶት እንደው አልጠገነም የኔ ሰዎች ነገር ይጠገናል፣ በጣም ይጠገናል። እኔ በትንሽ ነገር ነው የምጠገነው፣ በብዙ ነገር አልፈልግም ለመጠገን። እኔን ቅድም እንዳልኩ ነው ምን ቡመዲን ምን ካፒታል አለ ብትለኝ ምን ህንጻ አለ ብትለኝ ምን ገንብታል ብትለኝ ምንም የለኝም። ሰው ላይ ሰርታል ግን ሰው ገንብቻለሁ፣ ትውልድን ገንብቻለሁ። ካፒታሉ እነዚህ ናቸው። በሄድኩበት ቦታ አልኩ የኔን ተማሪዎች ከኔ ትምህርት ቤት የወጡ የኔ ተማሪዎች ነው የምላቸው እነዚህን ሳያቸው ይገነባኛል። ግንባታ ምንድነው ጥገና ያልከው ጥገና ነው ያልከው ይሄ ነው የኔ ጥገና ገባሪ የምል አይደለም። እኔ እውነቴን ነው ብዙ ታሪኮች አሳልፌያለሁ። የኔ መጽሐፍ ብጻፍ በጣም ብዙ ነው የደረሰብኝ ነገሮች፣ በጣም ቻሌንጆች አሉ፣ ደስ የሚሉ ነገሮች አሉ። ስለ ልጆች ታሪክ ባወራለ አያልቅም ስንትና ስንት ተማሪዎች። እኔ ደግሞ ፈጣሪ ይመስገንና ትምህርት ቤት መክፈት ብቻ አይደለም ማስተማር ብቻ አይደለም። እኔ በጣም ብዙ ነው ስለ ራስ መናገር በእስልምና ሃይማኖትም ጥሩ አይደለም ነው የሚባለው። ፈጣሪ እንዲያቀልኝ ነው የምፈልገው፣ ግን ለሌላ ሰው ኤግዛምፕል እንደውም ደግሞ መናገር ፈልጋለሁ። በዚህም ፕሮግራም ይሄን አራያት እንዲያካፍሉ ፈልገን ያመጣኑት በሺዎች የሚቆጠሩ ልጆች በነጻ አስተምሬያለሁ። በሺዎች የሚቆጠሩ ቁጥራቸውን እንኳን ማወቅ የማልችልና ማወቅ የምችላቸው አሉ። እነዚህ ልጆች ሳስተምር የራሴ ልጆች ናቸው፣ አባት የሌላቸው እናት የሌላቸው የደሃ ገበሬ ልጆች ጫማ እንኳን አድርገው መማር የማይችሉ ልብስ እንኳን ቀይሮ ትምህርት ቤት መግባት የማይችሉ በሺዎች የሚቆጠሩ ልጆች መጥተው ዶክመንታቸውን ይዞ በር ላይ ሲቆሙ እኔ ከዚህ በላይ የሚያስደስተኝ ነገር የነዚህ ልጆች ማስተማር። ትላንት ስታቸው ጫማ የሌላቸው ልብሳቸው የተቀደደ ልጆች ተመርቀው ዛሬ ዲግሪያቸውን ወስደው የአንድ ትምህርት ቤት ዳይሬክተር ሆነው ልጆች የነሱን ተናናሾች ዛሬ አምጥተው ከቤተሰቦቻቸው ራሳቸው ውስጥ አስገብተው ሲያስተምሯቸው ከዚህ የበለጠ የሚያስደስት ነገር የለም። አንድ ታሪክ ሰዓት ካለ ሼር ላድርግ። አንድ ልጅ አለ አሰላ ትምህርት ቤት ከፍተናል ያን ጊዜ እና ትምህርት ቤቱ ልጀምር እኔም አሰላ ነበርኩኝ በዛ ጊዜ። ሁለት ታሪኮች ሆኗል ግን አንዱ ነው የምናገረው። ከዛ በኋላ የሆነ ልጅ አንድ አይነት ልብስ ይለብስና ሁሉ ጊዜ በረንዳ ላይ ይቆማል። በረንዳ ስል በር ላይ የኮሌጃችን በር ላይ ሁሉ ጊዜ ይሄ የዘበኛ ዩኒፎርም ነው እስከ ማለት ደረጃ ነው ልብሱ እንደዛው ነው ሁሉ ጊዜ። ከዛ ገባለው ልጁ ሰላም ብቻ ነው ምለኝ ወጣለሁ። ስወጣም ስገባም ከሰዎች ጋር ነው። ትምህርት ቤት ገባለው ቢሮ ቁጭናል። ትምህርት ቤቱ ልናስጀምር ነበር ለማስጀመር ለመጀመሪያ ጊዜ። ከዛ በኋላ ተማሪዎች ይመጣሉ ከክፍለ ሀገሩ ይመጣሉ ከአሰላ ከአርሲያ ወረዳዎች ይመጣሉ።
ያ ያሉ ፈተና ይወስዳሉ ጨለል የሚል ነገር አለ ስክሪኒንግ አለ ምናምን አለ ዶክመንታቸው ይታያል በቃ የሬጂስትሬሽን ሲሪየስ ነው ባልና አዎ በጣም ስለ ይሄ ልጅ ግን አይመዘገብም ዶክመንት የለውም ይቆማል ዝም ብሎ ይቆማል ሳምንት በር ላይ አንድ ጊዜ ኖቲስ አረኩትና በተደጋጋሚ ስለሚቆም ይሄ ልጅ አይነ ልብስ አንድ ቦታ ነው የሚቆመው ደግሞ የሆነች ጥጉን ይዞ ነው የሚቆመው ተማሪ ነው መቼም ጠባቂ አይደለም ኦኬ ታዲያ ምዝገባ ከሆነ ኦሬዲ እስካሁን ለምን አልጨረሰም እንደውም ኖቲስ ተደርጎ 3 ቀን ብቻ ነው የቀራችሁ ምዝገባውን እንጨርስ በዚህ ጊዜ ካልተመዘገባችሁ አልቋል ትምህርቱ ሊጀመር ነው ተብሎ ማስታወቂያ ወጥቷል ግን እሱ 3ም ቀን ስባልም ቆመዋል 2 ቀን ስቀረውም ቆመዋል አንድ ቀን ለምዝገባ ስቀርም ቆመዋል ከዛ ነው ሄድኩኝና አቦ አልኩት ምንድነው ማል በርባዴ ምን ፈልገ ነው እዚህ ቆምከው ተመዝግባል አልኩት አልተመዘገብኩም አለ እንዴ አልቋል እኮ ነገ ብቻ እኮ ነው የቀረ ለምን ነው የማትመዘገበው ሰዓቱ እኮ አልቆብሃል አልኩት ያው መቆሙ ስላየው ከዛ ጠጋለኝ እኔ እውነቱን ልንገረው ታለ አዎ እኔ እኮ ለመመዝገብ አይደለም የመጣሁት አለ እንድን ታዲያ የመጣው ስለው እኔ እኮ ይሄ ትምህርት ቤት እዚህ በመከፈቱ ብቻ ተደስቼ ሞኖውን ነገር አጥቼ ይሄን ትምህርት ቤት ለማየት ብቻ የኔ መጣሁት እኔ አባቴም በጣም ሽማግሌ ናቸው አቅም የላቸው እናቴም ደክማለች የምረዳኝ ሰው የለኝም ግን እኔ ቻንስ ባገኝ ብዬ አትሊስት ባላገኝ እንኳን በአይኔ ሊው ብዬ እኔ ተስፋ አድርጌ ነው መጣሁት እንጂ አቅም ኖሮኝ አይደለም ማለት በጣም አሳዘነኝና ነው እና እሺ ግን መመዝገብ ዶክመንት አለ አልኩት አዎ አለ መዝዋወጣ ቀኑ ያለቀ የመጨረሻ ወረቀቱን አምጣልኩ ተመለስኩ እየወጣው ነበር አስመዘገብኩት ምን አልኩና ሰማኝ አልኩት ግን ቃል ግባለኝ አንድ ነገር አልኩት ምን ላድርግልኝ እኔ ስመጣ ይሄን ትምህርት ቤት ሲጨርስ ስራ ስትይዝ ብሬን ትመልስልኛል አልኩት ኮሼሪንግ አዎ የከፈል አሁን ለአንተ እኔ ከኪስ ያብጬ ነው የምከፍልልህ ግን ትመልስልኛል ይሄንን አልኩት እንዴት እንዲህ ብሎ ይጠይቁኛል እቺን አጋጣሚ ቻንስ ማግኝቼ ፕሊዝ አለ እንደዛ አስመዘገብኩትና ያ ልጅ ለካ ቆሞ የነበረው ለመመዝገብ አይደለም ድሪሙን ትምህርት ቤቱን ብቻ ባይነ ለማየት ነው ገብቶ እንኳን ባይማር እንኳን አትሊስት ልጆቹ ስማሩ ሲገቡ ሲወጡ ማየቱ ራሱ ለሱ ደስታና ድሪም ነበር ከዛ ከአንድ አመት ምናምን ሁለት አመት በኋላ አንድ ቀን ከሁለት አመት በኋላ ይሄ ልጅ እኛ ግራጁዌሽን አስመርቀን ልክ ከምርቃቱ ስንወጣ ልጁ ቆንጆ ልብስ ለብሶ እስካሁን ቪዥዋላይዝ አደረጋል ያን ጂንሱ ሹራቡ ጃኬቱ ዘንጦ ምናም ብሎ ለፊቴ እንደዚህ ቆመዋለኛ ወክስና ከዛ ይወጥ ይሄ ልጅ እሱ አይደለም እንዴ አዎ አቀፈኝ በጣም እንደገነዛ እንደዛ አለኝ በጣም በቃ በጣም ደስ ብሎት ሰላምና አልኩት አዎ አሁን የመጣሁት አለኝ ለሁለት ጉዳይ ነው እሱን ለማየት ግራጁዌሽን እዚህ እንዳለ ሰምቻለሁ እንደምታስመርቁ አንተ እንደምትኖራው ሰምቼ እሱን ለማየት ነውና የመጣሁትም ለሁለት ጉዳይ ነው አለኝ ምንድነው አልኩት አንደኛው አባቴ ምርቃት ስመረቀና ሁሌ ስላንተ ስጠይቅ ሞቷል አባቴ አለ ሁሉ ጊዜ ስላንተ ስጠይቅ እናቴም አርጅታለች ልትሞት ነው አለ ሁሌ አንተ ነው የምትጠይቀው ዱዓ ታረጋለች አትሊስት ፎቶግራፉን እንኳን አሳየኝ ስላለችኝ ያን ፎቶግራፍ ካንተ ጋር ልነሳ ብዬ ነው የመጣሁት ከይቅርታ ጋር አለኝ ሁለተኛውስ ምንድነው ሁለተኛው ያኔ ብር ተከፍለኛለህ ብለኸኛል ቃል አስገብተኝ ነበር ያንንም ብር ይዤልህ መጥቻለሁ የተማርኩበትን ይለኛል ከዛ ፎቶግራፍ ተነሳን ተቃቅፈን ተነሳን ምሳ አንድ ላይ በላን ስማኝ አልኩት ያንተን ብር አልፈልግም ግን እንዳንተ የተቸገረ ሰው አስተምርበት
እንዳንተ ያኔ ስፈልግ ለነበረ ሰው ይሄን ነገር አስተላልፍና አርግለት ብዬ ይሄን ነገር ነገርኩትና ከዛ ሄደ። በሁለተኛው አመት አሁንም አንድ ቀን ግራጁዌሽናችንን ጠብቆ አበባ ይዞ ይጠብቀኛልና አበባው ሲጫው የሰውዬ በየግራጁዌሽኑ በቃ ውለታዬን አይረሳም ብዬ የኔ ነው አበባው ምልከዘ ያንተ አይደለም የማን ነው ልጅ አስተምር አላልከኝም አለ። ለምርቃት ነው የመጣሁት ያን ልጅ አስተምር ደስታ። ስለዚህ የማልቀ ነገር ነው እንደዚህ አይነት ነገሮች አንድ ሰው ስታስተምር እንደተባለው ያ ያስተማርኩ ሌላውን ያስተምራል ያ ያስተምራል የትውልድ ቅብብሎሽ ሆናልና ብዙ ታሪኮች አሉ ደስ የሚሉ እንደነዚህ አይነት ነገሮች ሰው ይጠግናሉ ይጠግኑሃል። ደከመኝ ብትል ሰለቸኝ ብትል በዚህ በኩል ይሄን አጣው ብትል አንድ ነገር ሆንኩ ስትል እነዚህን ታሪኮች ስታይ ስትሰማ ደግሞ ሪሊ ሳቲስፋክሽን ከዚህ የበለጠ ምን አለ የሚያስደስት ነገር ሪሊ እኔ እንጃ በዚህ ምድር ላይ አንድን ሰው ከመደሰት ማየት የበለጠ የሚያስደስት ነገር ያለ አይመስለኝም። በዚህ ምድር አንድ ሰው ሲጎዳ ሲታመም ሲራብ ሲሰቃይ ከማየት የሚያስጨንቅ ነገር የለም። ሪሊ እንኳን ያንተ ዘር እንኳን ያንተ ምንድነው ዜጋ ይቅርና የፈለገ የዓለም ዜጋ ቢሆን የሰው ልጅ ደስታ ነው ማየት የሚያስደስት። የሰው ልጅ ፍቅር ሰው ነው የሚያስደስት። ችግር አይደለም ስቃይ አይደለም ረሃብ አይደለም ገባና እነዚህ ነገሮች ይጠግናሉ ማለት ነው። ሰው ብዙ ሰዎች እንዳልኩ ቻሌንጅ አለ በመሰራው ነገር ላይ ቻሌንጅ አለ ከመንግስት ቻሌንጅ አለ ከግለሰብ ቻሌንጅ አለ ከተማሪዎች ቻሌንጅ አለ ከአስተማሪዎች ቻሌንጅ አለ ሁሉም ነገር ቻሌንጅ የሌለው ነገር የለም። ግን ደግሞ ቻሌንጆች ዲስካሬጅ አያርጉም ገባ ኦሬዲ ተነስተመታል ኦሬዲ ፕላን አድርጋልና ስርባፍ ባኒ ሞርማን ዶፈተኒ ምን ማለት ነው ዶክተር አንተ ታውቃለህ? ለዘፈን ወጥተው አንገትን አሸሽጉም ማለት ለዳንስ ተወጣና ስቴጅ ላይ ወጥተህ እንደዚህ መደበቅ አስፈልግም አይደል እንዴ? ወይ አትሂድ እዛው ከሄድክ ደግሞ ማሳየት አለብህ መጨፈር አለብህ ገባ አይደል? እዛ ቦታ ከደረስክ እንደማለት ነው። ስለዚህ እኛም አንዴ ቆርጠ ከመጣ ግባበት ይሄ ማለት ነው። ፕሮፌሰር ኦፕን ፔይንቲንግን አሳክቻለሁ ብሎ ይገምታሉ? እኔ ስኬት ምን ያህል እንደሆነ አላውቅም። እኔ ስኬት እኔ አሁን ኔቨር ሳቲስፋይ በህይወቴ እኔ ሳቲስፋይ ሆኜ አላውቅም። ግን ያሰቡትን ነገር ይቀረኛል ነው የምለው ሁሉ ጊዜ ይቀረኛል። አንድ ሼክ እኮ በጣም 24 ሰዓት ኢባዳ አድርጎ መካ ሄዶ ኡምራ ሄዶ የትም ቦታ ሄዶ ዱዓ ሰላት ቀዳ የማያደርግ ጾሙ እንደዛ ሰኞና ሐሙስ እንኳን ሳይቀርም ጾም ስሞት እኮ እየተጠራጠረ ነው ገባለው አልጋገኛለሁ ያቺን ነገር አላገኝም ማለቱ ገባ አይደል? ቄስም ቢሆን አምሹር እንደዚህ ነው ቢሆን ሶ በምትሰራው ስራ ፐርፌክት ላትሆን ትችላለህ። የኔ ቪዥን ምንድነው? የኔ ሚሽን ምንድነው? ያ ኮሌጁ እንደ ድሮ እንደዛው ብሰራ አሁንም በጣም ህጉ ባያስቸግር ቻሌንጆች ባይኖሩ እነዚህ ኮምፒቲሽን ሄልዚ ኮምፒቲሽን ያልሆኑ ሰዎች ቢኖሩ ኖሮ ከዚህ የበለጠ መሰራት ይችል ነበር። ከዚህ የበለጠ መከድ እንችልበት ነበር። ቪዥንም ሚሽንም ሰፊ ነበር። ኦፕን ያልኩበትም ራሱ ክፍት ነው ማለት ነው። ቀን አይገድበው፣ እድሜ አይገድበው፣ ጾታ አይገድበው፣ ሃይማኖት አይገድበው፣ የአየር ንብረት አይገድበው፣ መሄድ ካልቻለ ቁጭ ብሎ መማር፣ ትምህርት ቤት ካልቻለ ቤቱ ውስጥ በኦንላይን በቴክኖሎጂ በጥራቱን ጠብቆ እነዚህ ነው። በአሁኑ ጊዜ እኮ ሰው ዶክተሮች እንኳን በዲስታንስ ያከሙ ነው እንኳን መማር አይደለም። ቴክኖሎጂ በጣም አድጓልና ሰው ከነዚህ ጋር መሄድ አለብን ብለን ነው እኛ ፕላናችን የነበረው። ግን አንዳንድ ቻሌንጆች አሉ። እነሱን ደግሞ ምን ታረጋዋል? የአፍሪካ ጉዳይ ነው። በጣም ትልቅ ተሞክሮ ነው ያሳለፍከው። ሰው ላይ ሰርተሃል። በቢዝነስ ዋይዝ ኤጁኬሽን በኢንቨስትመንት ሁሉ እኮ ይለያያል። የብር ኢንቨስት ማድረግ የብር ነው የምትፈልገው ወይስ የስም ነው የምትፈልገው ወይስ የውስጥ ነው የምትፈልገው ወይ ከፈጣሪ ነው የምትፈልገው ወይ ከሰው ነው የምትፈልገው? ገባ? እኔ አሁን በጣም ሰክሰስፉል ሆኛለሁ እላለሁ
በትምህርት በመሰማራቴ ግን በገንዘብ አይደለም በሌላ ነገር ነው። ገባ አይደለም? እነዚህ ሰዎች ላይ ኢንቨስት አድርጌያለሁ። ኢንቨስት ያደረኩባቸው ሰዎች ደግሞ ትልቅ ደረጃ ደርሷል። የኔ ካፒታል ነው ብያለሁ። እንደ ቢዝነስ የምታይ ከሆነ ደግሞ ትምህርት ላይ ብዙ አዋጭ ነገር ያለ አይመስለኝም። ቱቢያንስ ብዙ የለም። በተለይ እኔ ስለራሴ ነው የማወራው። በትክክል እኔ ሳስተምር የነበረው 99.9% ገጠር ውስጥ ነው ሳስተምር የነበረው። ቪዥኔም ሚሽኔም ፕላኔም ጎሌም ገጠር ቻንስ የሌላቸው ልጆች የገበሬ ልጆች እንድማሩ ነው የፈለኩት እንጂ አዲስ አበባ አይደለም፣ ናዝሬት አይደለም፣ ትልልቅ ከተሞች አይደለም። ዲፕ እዛ እነዚህ መብራት እዛ ሳስተምር እኔ 100 ብር ነው ቻርጅ ማድረጋቸው። በምን በወር ለአንድ ተማሪ ኦልሞስት በነፃ ነው። ከዛ 30% አይከፍሉም። ግማሹ እኔ ፈቅጄላቸውም አይከፍሉ አሉ። ግማሾቹ በራሳቸው ፍቃድ ብር የለንም የማህበራዊ ነገር ማስቸግሯቸው ይወጡ። ተመልካቾቼ ከፕሮፌሰር ቡመዲን አብዱልሐብ ጋር ያረኩት በሁለት ተከታታይ ክፍል ያገሩት ቆይታ በተለይም የትምህርትንና ከቢዝነስ አንፃር የቃኘነው ፕሮግራም በዚህ ይቋጫል። ከመቋጫ በፊት ግን ፕሮፌሰር ውድ ጊዜን ሰውተው እዚህ ስቱዲዮ ተገኝተው ለሰጡኝ ሰፊ ህይወት ማብራሪያ ሰፊ የትምህርት ስራ በሰፊ ፋዲያ ሚዲያ ኮርፖሬሽን ስም እጅግ የከበረ ምስጋና ያቀርባለሁ። በጣም አመሰግናለሁ። እኔም ደስ ብሎኛል። መልካም ተመልካቾቼ የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።